እሷ በሷ ቤት ድርሻውን ወስዳ ምናምን ነገር ልትመጣ ነበር እኛ አስቀጥለናል ያ ለራት ያሰቡትን ለቁርስ አደረግናቸው ነው ያለው መንጌ ያ ሂጂና ጉድ አድርጊው ለዚህ ለተንገበገበ ሱቅ ንጠቂው ብለሽ ያልነው አለላክሽው ላክሻት ያ አንቺ ድርሻሽን ስታነሺ ከውስጡ ይወጣል ወይም ደግሞ እኔ ከዛ ሰርጃለሁ ሲል ካሁን በፊት ሲከፈል የነበረውና እንደ ኮንትራቱ እነሱ ይወስዱትና አንተ ትወጣለህ ከጨዋታ ለሌላ ሰው እንደገና ይሸጡታል ማለት ነው 5% ቀድሜ ከፈልከው ያ ይቀርላቸዋል ለሪል ስቴቶች ያ እኛ ማንበላም እሱም አይበላም ነበር እኛ ግን አስቀጥለናል ጂጂ ገብቶሻል ምን ያህል ልጅሽ እንደ ምን ነው እንደ የመንደር ሸሌና ድክረት እንዳለች ምታውቂው በዚህ ዘፈን መንገድ ላይ ደግሞ በዚህ ብርድ ኢትዮጵያ በዚህ ብርድ ኢትዮጵያ ችብስብስ በዚህ ብርድ ኢትዮጵያ በዚህ ብርድ ኢትዮጵያ በዚህ ለልደትሽ የለበሰችው ልብስ እንደገና ሲጨፍርበት ሳይ እንደ ደከረተሽ ገባኝ ከማሜ ጋር ደግሞ ሰው ሁላ ሸሽቷችሁ ሰው ሁላ ገማችሁን ብሏችሁ ሽሽት ብሏችሁ ማሜ ብቻ ነው ባውን ታይም ለመርጫውና ለምኑ እየከፈልሽ ከማጋ ተወጣለች እህትሽ ብቻ አትችልም ልትቀጠቀጠም ትችላለች ስጋት ስላለ ምን ይደረግ ግን ይሄው ዘንጣ ይወጣች ነው ለማለት የሌሊት ወይ ወፍ አርገሻት ወይም ደግሞ ሴተኛ ዳሪ አርገሻት ፋኒን የጎዳሽ መስሎ ልጅቷን ብቻ የፍስቱላ ህመምተኛ እንዳታረጋት ሳምሪ ፋኒን የጎዳሽ መስሎሽ የፍስቱላ ህመምተኛ እንዳትሆኝ በነገራችን ላይ ሳምሪ ጀግና እያሉ የሚጽፉልሽ ቴክስተሮችን አይቻቸዋለሁ እነማን እንደሆነ ታውቂያለሽ ፌሚኒዝም የሚባሉ ሴቶች አሉ እዚህ ሚዲያ ላይ ፌሚኒዝም የሚባሉ አሉ ፌሚኒዝም ወይ ሞት የሚሉ ሴቶች አሉ ወንድ ምንም ነገር ቢያረግ ሁሌ ስተት ብሎ የሚያስቡ አሉና እነሱ ሲጽፉልሽ የኡነት የልብ ተሰጥቶሽ እየሄድሽበት ያለሽው ሂጂበት አሁን አስቡ ጋይስ ይሄንን ልብስ ልደቷ ላይ ለብሷለች ልደቷ ላይ የጂጂ ልደት ላይ ባለፈው ለብሷለች ባለፈው ልተኛ ነው ብላ መኝታ ላይ ለብሷለች አሁን ደግሞ መንገድ ላይ በዚህ በብርድ ከማሜ ጋር ወክ ያደረጉ የኢሬቻ በዓል ወይም ደግሞ ሆያ ሆይ የሚያቀርቡ ወጣቶች አሉ እነሱ ጋር በዚሁ ልብስ ትጨፍራለች ጋይስ ይወት ደግሞ ጋይስ አሁን ይሄ ልብስ መንገድ ላይ ተለብሶ የሚካሄድ ነው ይወት ጋይስ አያችሁታል የኔዎች ይውልኝ ይወት ራቁት ምን ትመስላለች ከኋላ ቆሎ የተገፈፈ ሰይጣን የምትመስለው ይወት እነሱን ያቸው ወንዶቹ ራሱ የማንኛውም በዓል ልብስ ሙሉ ነው ክብርን ይጠብቃል ሴቶቹም እንደዛ ነው የኦሮሞ ልብስም ሆነ የማንኛውም ባህላዊ ልብስ ማለት ነው ገባችሁ ደግሞ ዙሪ ሳምሪ ሚላት ማን ነው ማሜ ቱሪዝም የጫት ቱሪዝም ሳምሪ ዙሪያ አሁን ጋይስ እንደዚህ ክብራቸውን ጠብቆ የሚንቀሳቀሱ ወጣቶች ሆያውዬ እየጨፈሩ ብላ ያለ አሁን ይሄ ልብስ ተለብሶ ይኬዳል ኪም ከረዳሽ ወይስ ኪም ኮልኮሌ በሚለው ይያዝላችሁ ኪም ኮልኮሌ ዩት ጋይስ ዩት ጡቷ እንደዚህ አሁን ማለት ይሄውን ክለብ ላይ ተልበስ ችግር የለው ወይም ደግሞ ግብዣ ተጋብዛ ምናምን ኮነ መንገድ ላይ የአዲስ አበባ አቧራ አለ አስቡት ጋይስ ያቧራ አለ አቧራው ላይ ይሄ ልብስ ይለበሳል ለዛው ወክ የምታረገው ከማጋ ከማሜ ጋር አው ቀለል ያለ
ነገር ለብሰ ምናምን ፏጧል ብላ አትሄድም። አሪፍ እኮ አለ እኮ ጋይስ። ዝም ብለህ ጂንስ ለብሰ አሪፍ ሸሚዝ ለብሰ ምናምን ነገር ቀጭቋ ያልክ ስኔከር ወይ ምናምን ነገር ለብሰ በሙድ የለም ገባ ያ ሃይ ስንት አለ ጋይስ። ይሄንን ልብስ መንገድ ላይ ይለበሳል፣ ከማሜ ጋር ይለበሳል። ያ ጎተ ኳለ ያገሬ ሰው ዱጋ ሀይሰን ይሲማል ጎተን ይሲም አውዝ ቢላ ምን ሸይጣን አውዝ ቢላ ምን ሸይጣን ታምራት ገለታ ቤት የገባች መጽሐፍ ቅዱስ መስላ አውዝ ቢላ ሳሚ ዙሪያ አቦሽ ማሉ ባኸና ማሊፍ ሚለ ኸይሰና አፍን ዶይኒ ወረኺ ሚለ ኸይሰና ኾቴ ሲኸነ ጨብስተኒ ኡመተ ጅራራ ኸነ ሲላላል አጀንዳ ኦሮሞ ኸይሳ ባስቱ ቀበቅት ስሜታዊ ታኔ ጀተኒት መላል ሽመሉ መሰኒ ሽመለ ሰላሌ ሰኒ ጅርታሚ ኸደዳ ኸረቁ ቬኒ ጅራሚ ሚለይሲ ጨብስተኒሲ ኸይሳ ባሱ ዋን ኦሮሞት ያከነ ነግዱ ፈከረች ሸርሙጡማ ይሳኒ ኦሮሞ ጋር ማቺ ጎድ ፈከረ ከዱፍነ ማል ሽመሊ ሰላሌ ማል ጎደቡ ሽመሊ ሸዋ ማል ጎዳ ከደላ ዱገሰን ሰንማላላ ሚለ ጨብስተኒ የዘፈኑ አካለው ጀተኒም ባዴ አቺ ቦደ ማል ጀተኒ የዘፈኑ ባህለው ጀተኒ ኢሬቻ እንደዚህ ነው የሚከበረው ጀተኒ ማርቱ ሲኒንጌ ቱፊ ዳሚ ሃይ ቱፊ ዳበር ቱፊ አዳቲፍ ቀበን ሁዱ አከነ በንቴቲ አዳ ኸስ አከነ ጭጭ ሽመሉ መሰኒ ማሪፍ ናፍን ጨጨብሲ አቦ ማል ሽመሊ ማል ጎል አከልሞ ይሸይ ማሊሰ ሃይ ሽመሊ ጉታከተከ ንደለጋበር ሚለን ጨብሳበር ኾቴ ኸነበር ቱፊ ዳበር ቢልሌ ዱጋ ቱፊ ዳበር ሲጀመር መንገድ ላይ የሚለበስ ልብስ ነው ወይ ነው? ይሄ ልብስ ባለፈው የልደቷን ላኩልኝ ጋይስ፣ ልደቷን ላኩልኝ የጂጂ ልደት ብለው እንደዛ ሲሉ የነበሩ ላኩልኝ ጋይስ። ልደቱ ላይ ለበሰችው ልብስ ነው እኮ ጋይስ። አሁን የት እንደምትለብሰውም ትንገረ ሰርፕራይዝ እንዳልነው ገና የጂጂ እናት ትለብሰዋለች በዚህ ሁኔታ። ገና አሁን የጂጂ እህት ደግሞ ትለብሰውና እንደገና ደግሞ ትመጣለች። ገና የጂጂ እናት አከም ጆን ላይ ያለች ትመጣለች። የዛሬ አበባዎች የነገ ቢሻኖች ያለች ትመጣለች። የእውነት ገና ለትውልድ ነው የሚተራ መንገድ ላይ ልብስ ይለበሳል። እኔ ጋይስ አንድ ወንድ ቶብ የለበሰ እንደዚህ ዝቅ ብሎ ካየው እናቴ ትሙት የተወጠረ ልብስ ከለበስኩ ሩቋል ምንም እኮ አይለኝም፣ ግን አይሄድም። ገባችሁ? ኖ ማች ብቻ ተብሎ የሚገለጽ አለም ነውር ነው። የፈለገ ቆንጆ ብትሆን በጣም አስጠልተ በጣም መስጊድ ወይ ቤተክርስቲያን የገባ ውሻ ነው እኮ የምትሆነው ጋይስ። በጣም ነው እኮ የሚሰቀጥጥ። አንዳንዴ እንዲህ ቁጥጥ ብለህ ሂድ አይልህም? አጭር ልብስ ለብሰ የሆነ ቄስ ወይ ሼክ ስታይ እንዲህ ልብስ ያለው ሼኮች ምናምን ስታይ ወይ ቄስ ጭንቅ ብሎ እንዲህ ቁጥጥ ብዬ ሂድ አይልህም? ነውሩ ነው ግርማ ሞገሱ። ገባችሁ? ሰው ጋይስ የልደቱ ላኪልኝ ቢልል የልደቱ ላኪልኝ የልደቱን ልብስ አሁን ከማጋ ከማሜጋ ሳምሪ ዙሪ ይላታል። ደግሞ አስጎብኝ ድርጅት እንትን የጫት ማሳ የለም ሳምሪ አባቴ ሐረር የጫት ማሳ አለ ሂጂ ቃል እንደውም አልፈልግም አውርሶኝ አባቴ ካቻማሊ አውርሶኛል። ካቻማሊና 2 ሄክታር የጫት መሬት አውርሶኛል። አልፈልግም ቃመበት ብዬ ነው አባቴ ሂጂ ቃቢ ልፍጣም ተቃጠልኩ። ያው ተቃጠልኩ። ደህና ነበርኩ። ይሄን 3 ቀን ከስራ ከዩቲዩብ ስቀር ጋይስ ፊቴ ራሱ ድሙሽሙሽ አላለ። መጣው ደግሞ ልከሳ መጣው ልጎሳቆ ልቃሚ
እኛ የኮልኮሌ ቤተሰቦች መነሻችንም መድረሻችንም ቡና ቤት ነው ብላ ታሪኳ እንዳልነገረችን ያው የመንገድ ላይ ጅራር ፀሐይ አይታችኋል። አንዳንድ ሴተኛ ጥቃቅና አነስተኛ ሸሌዎች አሉ አይደል? እነሱ እንደዚህ ብርድ ቁል እንደዚህ ቁቁ አርጓቸው ጥቁርቁር አርጓቸው ከዛ ገበያ አላገኘሽም አንቺ ይባባል። አላገኘውም አልመጣም ያ ሰውዬ ምን አድርጌው እንደሆነ አላውቅም ብለው እንደዚህ መጨረሻ ላይ ተደጋግፈው ቤት ይገባሉ። አይታችኋል? ተደጋግፈው ይገባሉ። የሚያጠጣቸውም የለም። ሳምሪ እንደዛ አይነት ሸሌ ሆነሽ ያየሁሽ። በነገራችን ላይ እግርሽ ሁላ እንዴት ጠቆረ፣ ይሄ እጅሽ ሁላ እንዴት ጥቁር አለ። ፋኒን እንዲህ ተገላልጬ ዘንጬ ነው የምኖረው ለማለት በብርድ አልተሰነጣጠቅሽም እንዴ? በጣም የተሰነጣጠቅሽ። በዚህ አይነት እሙሙሽ ራሱ ተሰነጣጥቃለች። ያ ብርድ አትችልም። በነገራችን ላይ ያ አትችልም። የአዲስ አበባ ብርድ እንኳን እሙሙ አይደለም አባ ስንት ነገር ሚሳኤል ያቆማል። ስንት ሚሳኤል ያቆማል። ፍሪዝ አድርጎ አንዳንዱ ዘብሎንት ሲል ስሜቱ የመጣ ነው የሚመስላቸው ያልተረዱት ወንዶች። ስንት የአዲስ አበባ ወንዶች ከቤት መውጣት ማይፈልጉት አንተ አበጠብህ እንዴ እንዳይባሉ እነሱ ብርዱ ነው ቀጥ የሚያደርገው አባ እና ሳምሪ ጀስት መጨረሻሽ ጫት ቤት ሆነ ማሜ ቤት እግዚአብሔር ሰው ጂጂ የኢቨንቱ አዘጋጅታል። ፓፒታል ፓፒ አታውቃትም እንዴ ልጄ? ሞዴሊስቷ እየመጣችላችሁ አታውቃትም? ቆይ ላስተዋውቅ። አታምርም ልጄ? ኧረ አላውቃትም ማለት ልጄ እየመጣችልን ነው ንፋት አለችው እኮ እንደዛ ነው ያለችው። አራነት እንደዚህ ጥሪ የቀረበው እንደዛ። ከዛ በውስጥ ምን መጣልኝ እህቱ ቢታኒያና የፋኒ እህትና ፓፒ የሚባለው ልጅ ከአምስተኛ ነው ከአራተኛ ክፍል ጀምሮ እስከሚጨርሱ ድረስ አብረው ነው የተማሩት። ፎቶ ላኩልኝ ማለት ቲያት ትበድሄልን ፓፒ ዞር ብሎ በያተብጁ የዘመዴ እህት ናት ብሎ የቢታኒያን ፎቶና የፓፒ ፎቶ ተላከልኝ ማለት ነው አብሮ። ጂጂ ተከበሻል ተከበሻል። ነውር ነው እኮ ሴት ልጅ ካልነፋችሁልኝ ብለ ለመንፋት አለም ለማናገር ወንዶች ጸጥ ሲሉ ይሄ ነውር ነው። ሄዳች ቁጭ ብላ ጂጂ ሳብሪ እሺ ዘገባ እንዴት ነው ዛሬ? ነፉሽ እምቢ አሉሽ? እምቢ አሉኝ ማዘር ትያቸው አራድዬም አይደልሽ ይባባላሉ። ደግሞ ለመንፋትም ደግሞ አራዳ ያስፈልጋል እንዴ? እንኳን ሴት አይደለም ዋሽንት ይነፋል። ገጽ ነፍጣ እና ትላላ በበተካ ሳምሪ አልቀናሽማ። ትምህርትም አቋርጠሽ እዳም ገብተሽ በብርድም ተሰነጣጥቀሽ ተቋቆርሽ እኮ በብርድ ይሁን በጣም ተቋቆርሽ። ጀስት ሰው ወደ ሪሌሽን ሊገባ ይችላል ሊወጣ ይችላል። ከወጣ ወጣ። ምንድነው እንደዚህ ፊሊትሊ የሚሸሽ አይነት ቁንጫ ሄዶ ቆጥ ዘለ ትኩስ አመድ ላይ ከዛን ሰው ተቃጥለ ተማጫማደ ትቀራል። ሪሌሽን ውስጥ የገባሽው አፍቅረሽ አይደል? አሁን ደግሞ ስላልተስማማሽ ተለያየሽ አይደል? ራሽን ትጎጃለሽ። ሰው ከሰው ጋር ስላልኖረ ማመን አታያትም። ጆንን አስቀናለሁ ብላ ፖል ላይ ሲጥ ፖል ደግሞ ቆንጆ ስታምር የፖል ሚስት በነገራችን ላይ እሷን ሲያገኝ ጆን ደግሞ አረ እኔ ፎቶ የተለጠፈው አይቼ ነው እንጂ እኔ ማላውቅ መመለሴን ሲል ከዛን ቀውዲ ታለቅሳለች። ዘብላ በትዝታ ቁጭ ብላ አልቅሳ ምን ያህል ዓለም እንደ ባቢሎን ግንብ እንደተደፋባት የገባኝ አዲስ አበባ ጀዲጋ 4 ኪሎ ማሪኮና በሚል ዘፈን
እያለቀሰች ዘፈኑን አከፍትም። ከዛ በኋላ እንደዚህ በትዝታ አትሄድም። አሁን 4 ኪሎ ጀዲኻ የሚል ዘፈን ምን ትዝታ አላት ጋይስ? ምን ትዝታ አላት? አረ ላምጣላችሁ እንዴ! እያለቀሰች ነፍረቅ ብላ እያለቀሰች እናቴ ተሙት ዳር እንደዚህ እያየች እያለቀሰች ከዛ 4 ኪሎ ጀዲኻ አከሲቲ ማለት ዘፈኑ እንትን ነው ኦኬ ነው፣ ግን ከሷ ትዝታ ጋር ይሄዳል ወይ ነው የኔ ጥያቄ እንጂ። ቆይ ላምጣላችሁ። ቆይ ማለት ማሜን ቶፒክ ረጅም ሰዓት ላረጋ እችላለሁ፣ ችግር የለውም። ግን ከሳምሪ ጋር አንድ አይነት እንትን አይባቸዋለሁ የለም ሪሌሽን ከሪሌሽን ውስጥ አለመኖር የሆነ አለመፈለግ ምናምን አድርገው ነው የሚወስዱት እንደተረዳሁት። ገባችሁ? ያ እና የታርሰ 4 ኪሎ ጀዲኻ ማሬ አረ ይሄዳል እንዴ አብሮ አልኩኝ። ግራ አጋባች፣ ኮንፊውዝ ነው ያለች። ሃይ አሬታ የት ነው ሼር አድርኩት? የትኛው ነው? እዚህ ቴሌፎን ላይ ነው? እዚህኛው ቴሌፎን ላይ ነው? የእውነት አይ ቲንክ እዚህ ቴሌፎን ላይ እስቲ እንደዚህ ስታለቅስ ሳሚ ዙሪያ ወይ ያጎተባ እሺ እንትን መቀየር ለካ በየሰዓቱ አለብኝ። ማሴ ስትልኩልኝ በአንድ አይነት እንትን መላክ አልችልም። የእውነት ብቻ ትላንትና ወዲያ አይታችኋታል። እንትና በጣም እያለቀሰች ደግሞ እንዲህ ትላለች። አይታችሁ ከሆነ ተረጋጊ። ለምን ነው የሚያስለቅሰኝ? ይሄ የሚያስለቅሱኝን ከአይምሮ ያውጡልኝ እያለች እናቴ ትሙት በጣም በቃ እንትን ብሏል። አይ ቲንክ ስትጠጣ በጣም ነው የምታለቅሰው። ማሜ እንደተረዳዋል። ማሜ ስታለቅስ ጠጥታለች ማለት ነው። አንዳንድ ሴቶች ጠንካራ የነበሩ ምናምን ነን ብለው የሚያስቡ ሲጠጡ ነው ለቅሷቸው የሚመጣው በነገራችን ላይና እንደዛ ሙድ ውስጥ ሆነ ከዛ ዘፈን ክሊክ አድርገሽ ከዛ አዲስ አበባ ጀዲካ 4 ኪሎ ሲል እንደዚህ አሁን በዚህ ዘፈን ምን ትዝታ አለባት ነው ያልኩት። በጣም ይገርማል። በጣም ዝብርቅርቅ እንዳለባት ላይ የሚያሳየው በነገራችን የሷ እንደዚህ ላይፍ ያዘበራረቀባት ምንድነው? ለኛ ለማስረዳት ነው ሪሌሽንን ለመኖር የምትጥረው እንጂ እሷ አስፈልጓት አይደለም። እኔ የሚይዛቸው ወንዶችን እዩ ለማለት ነው ቢዚ የሆነችው። ገባችሁ? ያ ለምን ጆንን ያኔ እንዴት ሌላ ወንድ እንደሚይዝ አሳያለሁ ነበር። ከሱ ጋር ሆነ ከሱ ጋር ትጀናጀን ነበር። ከዛ በራሷ ወጪ አንድ አይነት ቱታ ገዝታ፣ አንድ አይነት ጂንስ ገዝታ፣ አንድ አይነት ምናምን ገዝታ ለፖልም እዛ ሶደሬ እንደዛ ሲዝናኑ አሳይታቸዋል። ያን ሁላ ወጪ እንግዲህ እሱ ያወጣም ልጁ አንድ አይነት ቱታ ለብሶ፣ አንድ አይነት ኮፍያ፣ አንድ አይነት መነጽር፣ አንድ አይነት ፓንት፣ አንድ አይነት ምናምን እያደረጉት እዚህ ላችሁ ይሄን ሁላ ኢንቨስት አድርገን ያረከው ምንድነው? መታመን ልትለው አታዩም እንዴ? እኔ የሚይዛቸው ወንዶች እኮ አያችሁ ለኛ ነው የሚጨነቁት። ሳምሪ አሁን ከፋኒ ጋር ተጣላች ወይ ተቆራ እንትን አለች። እኔ ምን አይነት ፈላጊ እንዳለኝ አሳያለሁ ነው ውድድሩ። ሂጂ ጨፍሪ ነው፣ ሂጂ ተነፊ። አንድ ልጅ ምን እንዳለ ልንገራችሁ። ሁሌ አይምሮ ይላል በጣም ነበር የሚዋደዱት በነገራችን ላይ 7 አመት 8 አመት አብረው ቆዩና በፍጹም በሴት አይጠረጥራትም፣ በወንድም እንደዚህ አይጠራጠሩም። እንደዚህ አይነት ነገር ሰቀጫን ሪሌሽን የላቸውም። እንደዚህ የለም የሚያጣላቸው ነገር እና ተጣሉ። እሱን ለማናደድ ስትል የሆነ እብድ የሚያክል ሴኔጋል ይዛ ባጠገቡ አለፈች ማለት ነው። ያኔ ጠላዋታል። ለምን ስለው ለኔ ልስትል ቢያንስ እንደዚህ አይነት ሰው ጋር መጠጋቷ እንዴ ጭንቅላት ነው እንዴ ያለዋት ብዬ መጣላቴ ከወንድ ጋር ያኔ አንድ ናኳት አለ። እናቴ ትሙት የእውነት ያኔ ተጣላዋት አለ እና
ካጠገቤ ስታልፍ የእውነት ሳቄ መጥቶ ሳኩኛል። የእውነት የሆነ ወንድ ልጅ ነገር አንዳንድ ጊዜ ሰዎችን አስቀናለሁ ብለህ የምታረገው ነገር ያንተን ጭንቅላት አስገምቶ ጭራሽ ያ ሰው በጣም እየናቀህ እንዲመጣ የምታረገው ነገሮች አሉ። ሳምሪ እያደረገች ያለችው ይሄንን ፋኒ ብቻ ለሚንቃት ይሄውኛ እየናቅናት አይደለም። ያደረጉት እንቅስቃሴ ሁላ ውጤታማ እንዳልሆነ እኮ እያዩት ነው ራሳቸው። አስቡት ከትምህርት ቤት መቅረቷ ራሱ ያልሄደችበት ሰዓቶች በአመት አንድ ሰው የኔ ያህል ሰዓት መሄድ አለበት ብሎ ሰዓት ስለሆነ ያንን ስላልሞላች ብቻ ራሱ እንደገና ትደግማለች። በነገራችን ላይ ጂጂ ያንቺ ቤተሰብ ነርስነት እንኳን አይጨርሱም። የፋኒ ቤተሰብ እንኳን ኢንጂነርነት ጨርሰው ቢያንስ ሁለት ሙያ አላቸው። ቢታኒያ ኢንጂነርነት ጨርሳ መጨረስ ብቻ አይደለም ኢንጂነርነት ላይ ትሰራለች። በነገራችን ላይ ካጎቶቿ ጋር ሪል ስቴቶች ምናምን ላይ ትሰራለች። በቅርቡ ታያለሽ። እሺ ዩቲዩቦቿ የምትለቃቸው ስራ ቦታ እየሰራች ኢንጂነርነት መሐንዲስነት ላይ እየሰራች እንደገና ደግሞ ዲዛይን እየሰራች የምትልከውን አገር ልብስ ታውቂያለሽ። የፋኒ ወንድም እንደዛ አሁን ከናንተ በኋላ መጥቶ ፕሮፌሽን ስራ ሲሰራ ታይዋለሽ። 2 አመት ብቻ ጠብቀው። እሺ 2 አመት ካሁኑ መጥቶ ነው እኮ ያለበትን ደራሱ ይከፈል። እናንተ ምን ያረጋችሁ ነው? ጂጂ እስከ መቼ ነው? አንቺም ከሙሉ ጌታ ጋር ከተጣላሽ ጀምሮ እንደፈለግሽ ስትንጀረሪ ስትጠጪ ዓለም ላይፍ ያለው መጠጥ ቤት ስለመሰለሽ እዛ ውስጥ ተደብቀሽ ለሰዎች መጋበዝ ለሰዎች ምናምን። ግን አሁን ላይ you are nothing። ምን አለሽ? 24 አመት ጀርመን ላይ ቁጭ ብለሽ ቤት እንኳን አልገዛሽ። ቤት ለዛው ሆላንዳዊ ባል ራሱ ተጨምሮ ህይወትሽ ላይ እሱ ባይገባ እንኳን ልጆችሽ ራሱ ማምጣት እኮ አትችይም። እሱ በህይወትሽ ባይመጣ ይሄንን እንኳን ፕሮሰስ አይሳካልሽ። አንቺ ራሱ ወረቀት አታገኝ። አንቺ ራሱ ወረቀት ያገኘሽው በሱ ነው። የሳምሪ ወረቀትን አንደሬ ስለነበረች በጊዜ ስለወጣች ወረቀቷን አስተካክላለች። እሷ ሳይሆን እሱ ራሱ ለዚህ ተባብሯታል። እሱ ግን ናቲ ሲመጣ ግን ከአንደሬጅ በላይ ስለነበረ ይኸው በመሀልም ሞተ። የሱ ወረቀትን እንኳን ማስተካከል አትች እሱም ያንቺ ብጤ ሰነፍ ሄዶ በብላክ ይሰራል። ትምህርት እንኳን ሳይማር ሪሌሽን እንኳን አስጠልቶት። ምክንያቱም ሰነፍ ስለሆነ ሴቶች እንደዚህ አይነት ሴቶች ወንዶችን መሳቂያ ስለሚያደርጉ ከዛ እዛው ሰው የሞተበት ሶፋ ላይ ካንቺ ጋር ይግማማል ማለት ነው። ሰነፎች ናቸው ልጆችሽ። ሳምሪ ከፋኒ ጋር ባትገናኝ ኖሮ እንዳልሽው አስተማሪ አግብታ ሸርሙጣ ትሆን ነበር። አሁንም ቀጥሏለች። በነገራችን ላይ ችግሩ ያስተማሪ አሁን ከፍላውም አያወጣት። ምክንያቱም ባለትዳር ገብቶሻል። ሰነፎች ናችሁ። አንቺም ጀርመን ከመጣሽ ቢያንስ 3 አመት 2 አመት ብትሰሪ ነው። ከዛ በኋላ ሰርተሽ አታውቂም ጂጂ። ሰርተሽ አታውቂም። ምንም ሰርተሽ አታውቂም። እናንተ ጉብዝናችሁ ቡና ቤት መጠጣት ምናምን ብቻ ናችሁ። nothing
የኢትዮጵያው ቤት 5% ክፍያውን ሲጀምር የምትከፍለው ነገር አታ ፋኒ ያጠቃልለዋል። ታይዋለሽ ፋኒ ያጠቃልለዋል። ያ እሷ እዛ እየተንጀረረች ፋኒ እየሰራ ነው አይደል? ፋኒ እየሰራ ያ ባለፈው እኔ ስገባ ላይቭ ላይ የሆነ ኦዲየንስ የምትቀንሽ ይመስሎሽ ሮጥሽ ላይቭ ላይ መጣሽ። እኛ ግን እዛው ጀርመን ያሉ ሰው ጋር ደውለን እዚህ እየጨፈረች ሂዱና ልጆቹን ውሰዱ ከኋላ ብለን ልጆቹን አርብ ቀን አንቺ እዚህ ሲጨፍሪ 3 ሰዓት ላይ ልጆቹ የሚወጡ ይሆኑ አንቺ 2 ሰዓት ተኩል ላይ እዚህ ትጨፍሪ ነበር። ምክንያቱም እኔ ላይቭ ላይ ስለገባው እኔ ሲመቼ ነው ላይቭ የምገባው። አንቺ እኔን ተከትለሽ ነው የምትገቢው። እዚህ ሲጨፍር የሚገርማችሁ እዚህ እየጨፈረች ሙዚቃ ከፍታ የምታወራው ነገር ስለሌላት ጀስት እኔ ላይቭ ስለገባው ስትገባ ሰዓቱ ረስታ እዚሁ እያየናት እኛ እየተጻጻፍን ነበር። ለፋኒ እንደዚህ በሉት ምናምን ብለን ማለት ነው። ከዛም ፋኒ ልጆቹን አርብ ዕለት ወሰደና እሷ እንትኗን ላይቫን ጨርሳ ስትሄድ ልጆቹ ተወስደዋል። ተወስደው አርብ ዕለት ተወስዶ ሰኞ ዕለት ነው ትምህርት ቤት ያደረሳቸው። አይታችኋል ምን አይነት ውሎ አብሯቸው ሲውሉ እንደነበረ ማለት ነው። ያ ከዛም ምን አለች ይውሰዳቸው አባት አለች። ባትልስ ምን አባሽ ታመጫለሽ? ፋኒ ኤኒ ታይም መውሰድ ኤኒ ታይም አለመውሰድ እንደሚችል ሊያሳያችሁ ነው ነገር የሚያደርገው። በነገራችን ከፈለገ እድሜ ልክሽን ቁጭ ብለሽ የፋኒ ልጆች እንድታሳድግ ያደርግሻል። እድሜ ልክሽ ያ መውሰድም ደግሞ እንደሚችል መጥቶ ያሳያችኋል። ትንሽ የልጆቹ ነገር ነው የሚያሳስበው ምንም ስለማያውቁ። ገብቶሻል? ያ ልጆቹ እንደተወሰዱ ስታውቅ ምን ያህል እንደታሰረች የምታውቁት ፍሬን መታ ወዲያውኑ ታረቀቻት። ገባች? ለምን ፍሬን የታረቀችው ለምንድን ነው? ከፍሬ በስተቀር ክለብ አብሯት የሚወጣ እዛ ከተማ ላይ ሰው የለም። ብዙ እዛ ከተማ ላይ ያለ እንጀራ እየጋገረ ልጆቹን የሚያሳድግ ምናምን ጋር የሚገፋ ምናምን ፍሬ ብቻ ናት ቡና ቤት ምናምን የምታውቀው። ትንሽ ካሊድ እንደዛ ያውቃል። ካሊድ ብሎ የሚጠሩት እኛ ቻይኒዝ ብለን ነው የምንጠራው። ቻይኒዝ ውሻ ቂጧን ከፍታ ከተኛች ይነፋታል፣ ችግር የለበትም። እርግጠኛ ነኝ ፍሬን እያደረገ ረስቶ ጂጂን ይጀምራታል። እሱ ችግር የለበትም። ካሊድ እዚህ ካለ ትገባለህ፣ ስምን ታጸዳለህ። አለበለዚያ በጣም ነው የሚሄድብህ። ፎቶ ለጥፌ አውቃለሁ። በቻይኒዝ 7 ዓመት በፊት አውቃለሁ አይደል? እንተዋውቃለን። እናትን ነው ማቀርብል። የአደረ ሸርሙጣ የለም። እኔ አውቃለሁ። ገብቷል? በጣም ተጠንቀቅ ካሊድ። ያ ወይም ደግሞ ቻይኒዝ አይኖይ በጣም ነው የምታውቀው እና ካሊድ የእውነት። እስቲ ከፍሬ ጋር ምን አለው? በቃ አንተ እንገናኛ እዛ 7 ደረጃ ላይ እንገናኝ ወይስ ማሙድ ይባባሉላል ያለታው ይሮጥሽ በቃ ባልሰማ ባላይ እኔ እዚህ ስነግራት ነበር። ኤኒታይም ትንሽ ልጆቹ ስለሚያሳስበው ምናምን ነው እንጂ አይታችኋል ልጆቹ እንዴት እንደሚንሰፈሰፉ። ኤኒታይም አለመውሰድ መብታል። ሲጀመር ስራ የለውም፣ ቤትም አይከራይም። ቤት የሌለውን ሰው ከየት ነው የቤት ኪራይ ምን ያደርግ? ሲጀመር ፋኒ ትምህርት ጀምር ብለናል፣ ትምህርት ይጀምራል። ቁጭ ብለሽ ታሳድጊያታለሽ። ማንን? የፋኒ ልጆች።
ያ እስቲ ፊሎና ሳምሪ ውሏቸውን ከፊሎና አዳም እንየው ከፋኒ ጋር የነበራቸው ያለ ታርብ ለተኔ እዚህ ያወራው እሷ እየሮጠች እኔ ስገባ ትመጣለች። ሰዓቷን እንኳን አትከተልም። በኔ ሰዓቴን ሲመቸኝ ነው የምመጣው። አሁን ይሄ 2 ቀን አልገባውም አይደል? እንደዚህ ኦንላይን ነው የምታየው። ማን ልታመጣ ምን ልታወራ እያለች የሆነ ነገር እየጠበቅኩ ያለሁት የሚመጣ ሳይሆን እኔ እንትን እምለው ያን ነገር እርግጠኛ ስሆን ሰርፕራይዝ አደርግሻለሁ። እሺ ጂጂ ያ ልጆቹ ለያቸው መጥቻለሁ። በነገራችን ላይ ልጆቹን ሙሉ ለሙሉ እንዲወስድ ደስ ነው የሚላቸው። ለምን ሳምሪ መንጃረሩን ትፈልጋለች። ጂጂም ደግሞ ልጅ አላሳድግም የሚለውን ነገር እኔ እየመጣው እዚህ ናሏን ስለማዞር አላሳድግም ያልሽው የዛ የማይረባው ኩስ ያልሽው ልጆች ታሳድጋለች ስለምላት አላሳድግማ ለማለት ይሄንን መልስ ለመመለስ በጣም ቸኩላለች። ያ በጣም ሲጀመር ልጆቹ መጥቶ ይውሰድ ለሚለው ሂጂ መጥቶ ይውሰዳቸው ምናምን በሚለው ሳምሪም የተላከችው በነገራችን ልጆቹ እንዲወሰድ ትፈልጋለች። ምን አለችው መሰላችሁ? 50% እንውሰድ፣ 3 ቀን አንተ ጋር ይሁኑ፣ 3 ቀን እኔ ጋር ይሁኑ አለችው። እሺ ያ ምን ያህል የመጨፈሪያ ሰዓት እንደምትፈልግ ማለት ነው። ይሄንን እግዚአብሔርን ነው ያለችው። 3 ቀን እኔ ጋር 3 ቀን አንተ ጋር ይሁኑ ወይንም ሐሙስ ወስደህ ወይንም ዓርብ ወስደህ ሰኞ መመለስ እንደዛ አድርጋለች። ማን ሳምሪ ራሱ ፋኒ ከወሰደ አይነ ስባቸው እንዳታዩ አድርጎ ይወስዳል። አለበለዚያ በእጁ እንደዚህ አይነካችሁ ቁጭ ብላችሁ ታሳድጋላችሁ። አይነ ስባቸውን አታዩ ፈርማችሁ ሙሉ ይወስዳል። ከዛ ደና ቂጣችሁን አስፈታችሁ እዚህ ትቅሏላላችሁ። የማንም መሳቂያ ሆናችሁ ራሴን አጠፋለሁ ያላችሁትን የጀመራችሁትን ትጨርሱታላችሁ። እናትና ልጅ ተያይዛችሁ አለበለዚያ 3 ቀን እዛ 3 ቀን እዛ አንቺ ያቆሸሹን እንደ ፓርከር ውስጥ የነከልሽው ነጠላ እሱ ሲያጸዳልሽ አይኖር። እናንተ 3 ቀን ጭንቅላት ታመነችካላችሁ እሱ የሚያጸዳበት የለም። ፋኒ ልጆቹን ከወሰደ አይነ ስባቸውን አታዩ እንደዛ ፈርመ ይወስዳል። አለበለዚያ የፈለገ ለልጆቹ ቢረሱትም ለምን አላሳደከንም እንኳን ቢሉት ብዙ የሚመልሳቸው ነገሮች አለ። ብዙ ሚዲያ ላይ ያለ ቅርብ የሆኑ ነገሮች አሳድጓችሁ ልጆቹ የሱ ሳይድ ነው የሚሆኑት ወደፊት። በነገራችን ላይ እንዲህ እየተባልኩ እንዴት የዚህ ሀገር ህግ ያሳስራል። ከኛ የበለጠ ህጉን የምታውቀው ፊሎ ናት ወደፊት። ምክንያቱም እንደኛ የተበረዘ የተለያየ ቦታ አላደገች። እዚሁ ስላደገች ህጉን ታውቋለች ምን ማለት እንደሆነ። ዋት ብላ ምን ያህል በዋት ናሏ እንደሚዞር እናውቃለን። ብዙ ኤቪደንሶች አለ። ባያሳድግም ለምን ሲባል የሚመልሰው ብዙ ነገር አለ። በኋላ ላይ የሱ ደጋፊ ነው ልጆቹ የሚሆኑት። የአያትየውን ክፋት ነው የሚያዩት። የእናትየውን ክፋት ቁጭ ብላ ስትሳደብ እንደምትውል ነው የሚያዩት። ብዙ ኤቪደንሶች አሉት። ያ
እሺ እዚህ ጋር አርብ ቀን ነበር ከትምህርት ቤት እንግዲህ ላወጣቸው ለአስተማሪዎቹ እሱ ከፈለገ ሁሉንም ነው መውሰድ ያለበት፣ ወይም ደግሞ በፍጹም አያያቸው። አንድ ሳምንት እሷ ጋር ምናምን አይሆን ታያላችሁ። እኔ ያልኩት ነው የሚሆነው። እኔ ያልኩት ነው የሚሆነው። አራነት እሱ ጋር ምናምን ኖ እንደዛ የሚባል የለም። ከወሰደ አይነ ስባቸውን አታይም ልጆቹ። ያንን ፈርም፣ አለበለዚያ አቅሙ አይፈቅድለትም። ፋኒ ልጆች ለመጠበቅ አራነት መብቱ ነው። አቅሙ አይፈቅድለትም። ቤት የለውም ሲጀመር። ኩሽና የሌለው ቤት ሁላ የሚከራየው የለውም ቤት። ኩሽና የሌለው ቤት ልጆች ምን ያደርጋሉ? ጋይስ ልጆች ይጎዳሉ። አራነት ይጎዳሉ። ወንድ ልጅ ምን አይነት ጂጂ ነኝ የማሳብዳችሁ ታልሽ። እናንተ ፌሚኒዝምን ህግ ተከተሉና ሄዱ። እኛ ግን የጀርመንን ህግ ተከትለና ብንሄድ ሂዱ። ደውዬ ዛሬ ከሰዓት ላይ እኔ መጥቼ ወስዳቸዋለሁ ምናምን ቤት ተናግሬ እነሱ አያውቁም ነበረ። መጥቼ አወጣኋቸው። በጣም ደስ ብሏቸው ነበረ። ሁለቱም ናፍቀውኝ ነበር። እነሱም በጣም ነበር ደስ ያላቸው። አዳምም ፊልም በጣም በቃ ደስታቸው መቆጣጠር አልቻሉም እና በጣም ናፍቄያቸው ነበር። ከዚህ በኋላ ግን በደንብ ቶሎ ማግኘት አለብኝ። በጣም በናፍቆት ያው እንዳይጎዱ ማግኘት ስላለብኝ አሁን ግን ከኔ ጋር እስከ ሰኞ ድረስ አቆያቸዋለሁ። ራሴ ትምህርት ቤት ለመውሰድ ሞክራለሁ እና እስቲ ከኔ ጋር ትንሽ ጊዜያቸውን ያሳልፋሉ። አዝናናቸዋለሁ። የአባትነት ፍቅራቸውን ከኔ ጋር አብረው ጊዜ ያሳልፋሉ። አሁን እንግዲህ ከትምህርት ቤት እንደወጡ ቀጥታ ምሳ ምናምን ጋብዛቸዋለሁ። ምሳን በላና ከዛ ፍሎጋችን እንዲያለ ይቀጥላል ማለት ነው። ሌትስ ጎ No, this one is the real. Big.